ጠቅላይ ሚኒስትሩ ወደ ተባበሩት አረብ ኤምሬቶች ከሰሞኑ ያደረጉት ጉብኝት ኢትዮጵያን ብቻ ሳይሆን ራሳቸውንም ለተባበሩት አረብ ኤምሬቶች መስዋዕት አድርገው ለመቅረብ የተዘጋጁ ይመስላል። እንግዲህ እንደሚታወቀው በመካከለኛው ምስራቅ አዲስ ጦርነት ከተቀሰቀሰ ወዲህ በርካታ ሀገራት ዜጎቻቸውን ከመካከለኛው ምስራቅ ሲያስወጡ ነው የምንመለከት። የኢትዮጵያው ጠቅላይ ሚኒስትር ግን በተቃራኒው ከሰሞኑ ወደ ተባበሩት አረብ ኤሚሬቶች ጉዞ አድርገው ነበር። እንግዲህ የአካባቢ የተለያዩ የኢራን ድሮኖች እየተተኮሱ ነው። የአካባቢው ቀጠናው በጦርነት ውስጥ ያለና ደህንነቱ ያልተጠበቀ እንደሆነ ይታወቃል። የኢትዮጵያው ጠቅላይ ሚኒስትር ግን በጦርነት ቀጠና ውስጥ ያለችውን የተባበሩት አረብ ኤሚሬቶች በጦርነት ወቅት በመጎብኘት የመጀመሪያው የዓለም መሪ ሆነዋል። እንግዲህ ይህንን ጉዳይ አንስቶ መተንተንና ማብራራት ጠቅላይ ሚኒስትሩ በዚህ ወቅት ወደዛ ለምን ሄዱ፣ ያልተነገረው ትልቁ ሚስጥር ትልቁ አጀንዳ ምንድነው የሚለውን አንስተን በዛሬው ፕሮግራማችን የምናብራራ ነው የሚሆነው። ሰላም ጤና ይስጥልኝ ክቡራትና ክቡራን የፕሮግራማችን ተከታታዮች እንደምን አላችሁ? በያላችሁበት ሰላም ለእናንተ ይሁን። ይህ ኢትዮጵያን ብሪፍ ነው። ኢትዮጵያን ብሪፍ እንግዲህ በኢትዮጵያና በምስራቅ አፍሪካ የሚከሰቱ አዳዲስ የፖለቲካ እንዲሁም የዲፕሎማሲ የሰላምና ደህንነት ሁነቶችን እያነሳ ነገሮቹ ወዴት አቅጣጫ እየሄዱ ነው፣ እንዲሁም ታሪካዊ ዳራቸው እና አነሳሳቸው ምንድን ይመስላል የሚለውን እያነሳ ሙያዊ ማብራሪያ የሚሰጥ የሚዲያ ቻናል እንደመሆኑ መጠን በዛሬው ፕሮግራማችን በልዩ ትኩረት የምናየው ከሰሞኑ የጠቅላይ ሚኒስትር አብይ አህመድ የተባበሩት አረብ ኤሚሬቶችን የስራ ጉብኝት ማዕከል ያደረገ ይሆናል። እንግዲህ በርካቶቻችሁ በተለያየ አጋጣሚ በተለያየ አግባብ ተከታትላችሁት ይሆናል። ጠቅላይ ሚኒስትሩ እንግዲህ ወደ ተባበሩት አረብ ኤሚሬቶች ይፋዊ የስራ ጉብኝት ለማድረግ የበረሩት ከጅቡቲ እና ከሶማሊያ መሪዎች ጋር የሶስትዮሽ ውይይቱ ካደረጉ ከሰዓታት በኋላ ነው። እንግዲህ እንደሚታወቀው ኢትዮጵያ ከሶማሌላንድ ጋር የባህር በር ስምምነት ከተፈራረመች በኋላ በኢትዮጵያና በሶማሌ መካከል ያለው ግንኙነት እንደሻከረ ይታወቃል። እንዲሁም ኢትዮጵያ የወደብ አጠቃቀም አማራጯን ወደ ሶማሌላንድ ለማስፋት ሙከራ ማድረጓን ተከትሎ በጅቡቲ በኩልም ያው የኢኮኖሚ ፉክክር ተፈጥሮ በጅቡቲና በሶማሌላንድ መካከል የአለመግባባቶች ተፈጥረው እንደነበረ እናውቃለን። እንግዲህ ይህ ሆኖ ሳለ ግን ያው በተለያዩ መንገዶች ኢትዮጵያ እንግዲህ የጎረቤት ሀገሮቿን ለመቀራረብ ሙከራ አድርጋለች። በዚህ ሙከራዋም በተለያዩ ወቅቶች የጎረቤት ሀገራት መሪዎች በተለይም የኢትዮጵያ የጅቡቲና የሶማሊያ እየተገናኙ ይወያያሉ። የዚህ አካል የሆነው ከሰሞኑም ጠቅላይ ሚኒስትር አብይ አህመድ የሶማሌው ፕሬዚዳንት እንዲሁም የጅቡቲው ፕሬዚዳንት እስማኤል ኦማር ጌሌ የሶስትዮሽ ውይይት አድርገው ነበር። ይህንን ውይይት ካደረጉ ከሰዓታት በኋላ ግን የኢትዮጵያው ጠቅላይ ሚኒስትር ወደ ተባበሩት አረብ ኤሚሬቶች ይፋዊ የስራ ጉብኝት አድርገው ነበር። ይሄም የተለያዩ ተመልካቾችን የተለያዩ ሁነቱን የሚከታተሉ አካላትን ያስገረመ ያስደነገጠ ሁኔታ ነበር። ምክንያቱም አካባቢው የጦርነት ቀጠና ነው። እንግዲህ ወደ 2000 አካባቢ ድሮኖች ተልከዋል ወደ ተባበሩት አረብ ኤሚሬቶች። እንግዲህ ወደ 1000 አካባቢ ድሮኖች ነው የተላኩ። የተለያዩ መሰረተ ልማቶች ሲወድሙ የአውሮፕላን ጣቢያዎችን ጨምሮ ጥቃት ሲፈጸምባቸው ያስተዋልነው ክስተት ነበር። ነገር ግን ጠቅላይ ሚኒስትር አብይ አህመድ በዚህ ወቅት ወደ ተባበሩት አረብ ኤሚሬቶች ሄደው እንግዲህ በችግር ጊዜ ከጎናችሁ ነን፣ ደርሰንላችኋል፣ ከጎናችሁ አብረን አለን፣ ወንድማማችነታችን በችግር ጊዜም የማይፈተን የማይናጋ ነው የሚል አይነት መልእክት አስተላልፈዋል። እንግዲህ ይህ የችግር ጊዜ ትብብር ሲባል ምን ማለት ነው የሚለውን ታሪካዊ ዳራውን ስናይ እንግዲህ ኢትዮጵያ የፌዴራል መንግስቱ ከትግራይ ኃይሎች ጋር ጦርነት ሲያደርግ በነበረበት ወቅት ዓለም አቀፍ ተቋማት የተለያዩ የገንዘብ እቀባዎችን በጣሉበት ወቅት እንግዲህ የተባበሩት አረብ ኤሚሬቶች ናቸው በገንዘብ ድጎማ ለኢትዮጵያ ሲያደርጉ የነበሩ እነዚህ የገንዘብ ድጎማዎች እንግዲህ ጠቅላይ ሚኒስትሩ እየገነቡት ያለውን ቤተ መንግስት ጨምሮ በአዲስ አበባ በሚሰሩ አንዳንድ የወንዝ እና የወንዝ ዳርቻዎች ልማት ላይ እንደዋለ ይታወቃል። ከዛም ባሻገር ለጦርነት የሚያውሉትን የድሮን ቴክኖሎጂ የሚገዙበትም በተባበሩት አረብ ኤሚሬቶች በሚገኝ የገንዘብ ድጋፍ እንደነበረ የተለያዩ መረጃዎች ሲወጡ ቆይተዋል። ስለዚህ እንግዲህ ጠቅላይ ሚኒስትሩ ችግር ላይ በነበሩበት ወቅት የተባበሩት አረብ ኤሚሬቶች ስለደረሰችላቸው አሁን ደርሰንላችኋል የሚል አይነት መልእክት ነው ያስተላለፉት። እንግዲህ አሁን ደርሰንላችኋል ሲሉ ምን ማለት ነው? ጠቅላይ ሚኒስትሩ
ሀገራቸውን ብቻ ሳይሆን ራሳቸውንም መስዋዕት ለመስጠት ለተባበሩት አረብ ኤሚሬቶች መስዋዕት አድርገው ለማቅረብ ዝግጁ ናቸው ስንል ምን ማለታችን ነው የሚለውን አንስተን ማብራራት ያስፈልጋል። እንግዲህ እንደሚታወቀው የኢራን ወደ ተለያዩ የመካከለኛው ምስራቅ ሀገራት ጥቃት መሰንዘር ከጀመረች ጀምሮ በርካታ ሀገራት ዜጎቻቸውን ከተባበሩት አረብ ኤሚሬቶችም እንዲሁም ከአካባቢው ሀገራት እያስወጡ ነው። ከዚህ ባሻገር እንግዲህ የተባበሩት አረብ ኤሚሬቶች በከፍተኛ ደረጃ በቱሪዝም እና በንግድ የምትተዳደር ሀገር ነች። ነገር ግን ከዚህ ጦርነት በኋላ በርካታ የሆነ ቀውስ አጋጥሟታል። የንግድ መስተጓጎል፣ የቱሪዝሙም መቀዛቀዝ አጋጥሟል። ስለዚህ የአንድ ሀገር መሪ ወደዚህ አካባቢ ሲያቀና የሚፈጥረው የማስታወቂያ ስራ አለ። ምክንያቱም በመሪ ደረጃ አንድ የሀገር መሪ እዛ ደርሶ ሲመለስ ምንም ጥቃት ስላልደረሰበት ብትመጡ ብትጎበኙ አትጎዱም፣ ጥቃት አይደርስባችሁም የሚል መልእክት ለማስተላለፍ የሞከሩበት ነገር ግን የኢራን ጥቃት ቢደርስባቸው ኑሮ ደግሞ ራሳቸውን ለተባበሩት አረብ ኤሚሬቶች መስዋዕት ያደረጉ መሪ ተብሎ ታሪካቸው ሊጻፍ ይችል የነበረበት አጋጣሚ ነበር። ያው እንግዲህ በርካታ እኛ ሳይሆን በርካታ ሚዲያዎች ኢትዮጵያን በተለይም በጠቅላይ ሚኒስትር አብይ አህመድ የሚተዳደረውን ስርዓት ሎሌ መንግስት የተባበሩት አረብ ኤሚሬቶች ሎሌ የሆነ መንግስት የሚል ቫዛል ስቴት የሚል ድምዳሜ የደረሱበት አለ። በዚህ ወቅት ጠቅላይ ሚኒስትሩ ወደዛ ያደረጉት ጉብኝትም እውነትም ኢትዮጵያ የተባበሩት አረብ ኤሚሬቶች ሎሌ መንግስት ተመስርቶባታል የሚል መላምት ለመስጠት ያስገደደ ነው። ከዚህ ባሻገር ግን ትልቁ መልእክት ምንድን ነው የሚለው አጠቃላይ ምስራቅ አፍሪካ ላይ ወይም በአፍሪካው ቀንድ ያለውን የጂኦፖለቲካ አስተላለፍና ከሶማሌላንድ የባህር በር መጠቀም ስምምነት ጋር ተያይዞ ያለውን ሁኔታ አንስቶ ማብራራት ያስፈልጋል። እንግዲህ እንደሚታወቀው ለሶማሌላንድ እስራኤል የሀገርነት እውቅና ሰጥታለች። ይህንን እውቅና ከመስጠቷ በፊት ወደ አካባቢው በተለይም ወደ ሶማሌላንድ እንድትመጣ ግብዣ አድርጋለች ተብሎ የሚታሰበው ደግሞ የተባበሩት አረብ ኤሚሬቶች ናት። ይህንንም ተከትሎ እንግዲህ ሶማሊያ ከተባበሩት አረብ ኤሚሬቶች ጋር ያላትን አጠቃላይ ግንኙነት የሰረዘችበትን ሁነት እናስታውሳለን። እንግዲህ ከዚህ ጋር ተያይዞ በቅርቡ የእስራኤሉ ፕሬዝዳንትም በኢትዮጵያ ጉብኝት አድርገው ነበር። ይህም ኢትዮጵያና እስራኤል ያላቸውን ስትራቴጂክ ግንኙነት ለማጠናከር ያለመ እንደሆነ የተገለጸበት አግባብ ነበር። ነገር ግን ከዚህ ባሻገር እስራኤል ሶማሌላንድን አገር የማድረጉን ጉዳይ ገፍታ ሂዳበታለች። ይህ የሚያሳየው በእስራኤል በኢትዮጵያና በተባበሩት አረብ ኤሚሬቶች መካከል እየተፈጠረ ያለ አዲስ የፖለቲካ ትብብር፣ አዲስ መጠናከር እንዳለ ነው። ይህም ኢትዮጵያ የባህር በር ተጠቃሚነቷን በተለይም በሶማሌላንድ በኩል ለማረጋገጥ ጥረት እያደረገች እንደሆነ የሚያሳይ ነው። እንግዲህ ሶማሌላንድን አገር አድርጋ እስራኤል እውቅና ስትሰጥ የአሜሪካው ፕሬዚዳንት ትራምፕ ተጠይቀው ነበር። አሜሪካ ምናልባት እውቅና የመስጠት ፍላጎት አላት የላትም የሚለውን ነገር ግን እናጤነዋለን የሚል ሀሳብ ሰጥተው ነበር። ምናልባት እንግዲህ የሰሞኑ የጠቅላይ ሚኒስትሩ ወደ ተባበሩት አረብ ኤሚሬቶች ጉብኝትም ከዚህ ጋር ሊያያዝ ይችላል። ምክንያቱም ከቀናት በፊት የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ለኢትዮጵያው ጠቅላይ ሚኒስትር የስልክ ንግግር አድርገው ነበር። የተወያዩበት ጉዳይ ይፋ ባይሆንም ያው የአካባቢውን የሰላምና ደህንነት በተለይም ሪጅናል ፒስ ኤንድ ሴኩሪቲ ላይ ያተኮረ እንደነበረ ተገልጿል። ምናልባት የኢራን ጥቃት እንግዲህ ኢራን የምትደግፋቸው በርካታ የፕሮክሲ ዋር ውስጥ የሚሳተፉ አሉ። እንደ የመን ያለው የሀውቲው ግሩፕ እንዲሁም ደግሞ በፍልስጤም በኩል የነበረው የሐማስ እና በሊባኖስ በኩል ደግሞ ጥቃት እያደረሰችበት ያለ የሂዝቦላ ግሩፕ አለ። ስለዚህ እንግዲህ የመን ያለውን የሀውቲ ግሩፕ ለማጥቃት እስራኤል ሶማሌላንድን እንደ ስትራቴጂክ አጋር ወስዳታለች። እንግዲህ እስራኤል በሰው ኃይልም በምንም እዚህ ቦታ ላይ ከመድረስ ይልቅ ኃይሏን ኢትዮጵያን እንዳጋር አድርጋ ከኢትዮጵያ በኩል ማንቀሳቀስና እንደ ስትራቴጂክ አጋር ተጠቅሞ በኢትዮጵያ በኩል የሀውቲን ወይም የመን ላይ የሚንቀሳቀሰውን የኢራን ፕሮክሲ ቡድን ለመምታት ጥረት እያደረገች ይመስላል። እንግዲህ ከዚህ ጋር ተያይዞ ከሰሞኑ በተለይም ግብጽ ደግሞ አዲስ የሴኩሪቲ አሬንጅመንት እንዲፈጠር በተለይም ነን ሙስሊም የሆኑ ሀገራት በአዲስ የሴኩሪቲ አሬንጅመንት እንዲሳተፉ አንፈቅድም የሚል ነገር አንስታለች። ይህም የሚያሳየው
ምናልባት እንግዲህ በግብጽ የደህንነት አረዳድ ኢትዮጵያና እስራኤል ሶማሌላንድ ላይ እያንዣበቡ ያለው ጉዳይ ወደ ፍጻሜው እየደረሰ እንደሆነ መረዳት እንዳለ እየተገነዘቡ ይመስላል። አሜሪካም በቀጣይ እውቅና ለመስጠት እየተዘጋጀች ይመስላል። ኢትዮጵያም በዚህ በኩል ራሷን ዝግጁ አድርጋ እንድትጠባበቅ ኃላፊነት የተሰጣት ይመስላል። ስለዚህ አጠቃላይ እንግዲህ እንቅስቃሴውን ስናየው የጠቅላይ ሚኒስትሩ ጉብኝት አንደኛ ይህ የወደብ ፖለቲካውን በትልቅ ትኩረት የያዘ ይመስላል። ሁለተኛ ግን የዚህ የሰላምና ደህንነት ቀጠናዊ ሰላምና ደህንነት የማረጋገጥን ጉዳይ ያተኮረ ነው። በተለይም በኢራን ላይ እስራኤልና አሜሪካ በትብብር እያደረሱት ያለው ጥቃት አለ። ይህንን ጥቃት በተለይም ደግሞ የሆርሙዝ የባህር ሰርጥ ወይም የባህር ወሽመጥ ከተዘጋ በኋላ የንግድ ልውውጡ በከፍተኛ ደረጃ በቀይ ባህር በኩል ይሆናል ተብሎ ይጠበቃል። ታዲያ ይህንን በቀይ ባህር በኩል የሚደረገውን የንግድ ልውውጥ ደግሞ የሀውቲ ቡድን የመን ላይ ያለው ማለት ነው ያውከዋል ተብሎ ስለሚጠበቅ ይህንን ለመከላከልና በሶማሌላንድ በኩል የጦር ሰፈር ገንብቶ ጥቃት ለመክፈት እየታለመ ይመስላል። ይህም የሚያመላክተው እንግዲህ የአሜሪካ ግዙፍ የጦር መርከብ አንደኛው ማለት ነው በስዊዝ ቦይ አድርጎ ወደ ቀይ ባህር በኩል እንደሄደ መረጃዎች ከወጡ ሰነባብተዋል። ስለዚህ እንግዲህ በቀይ ባህር በኩል አዲስ የጦርነት ቀጠና የመከፈት እድሉ ከፍተኛ ደረጃ ላይ እንደደረሰ ነው የሚያመላክተው። ሌላው እንግዲህ ሱዳን ላይ ያለውም ጦርነት ጋር ተያይዞ ኢትዮጵያ የፈጥኖ ድራሽ ኃይሉን ትደግፋለች የሚል ክሶች ሲቀርቡባት ነበር። ግብጽ ደግሞ የሱዳንን ጦር እየደገፈች እንደሆነ ይታወቃል። እንግዲህ ከሱዳን ጦር ጋር አብሮ የሚሰራው የእስላማዊ ወንድማማች የሚባል ቡድን ግብጽ ውስጥ የተመሰረተው ማለት ነው በሽብር ተፈርጇል በአሜሪካ በኩል። እንግዲህ ይህንን በማስፈረጅ በኩል የተባበሩት አረብ ኤሚሬቶች አስተዋጽኦ ከፍተኛ እንደሆነ ይታወቃል። ምክንያቱም ብዙ ጊዜ በኢራን ላይ የተከፈተውን ጥቃት ሳውዲ አረቢያና እስራኤል ሎቢ አድርገው ትራምፕን እንዳሳመኑት እንደተጠቆመው ሁሉ ይህንን የሙስሊም ብራዘርሁድ የሚባለውን የሱዳን ላይ ከሱዳን ጦር ጎን ተሰልፎ እየተዋጋ ያለውን ኃይል በማስፈረጅ በኩል ደግሞ እንግዲህ የተባበሩት አረብ ኤሚሬቶች ሚና አላት ማለት ነው። እንግዲህ የተባበሩት አረብ ኤሚሬቶችና ሳውዲ አረቢያ ደግሞ እንግዲህ በተለያየ ጎራ ተሰልፈዋል። በተለይ የመን ላይ በነበረው የጦርነት ተሳትፎ ከዚህ ጋር ተያይዞ እንግዲህ ሱዳን ላይ ያላቸው ተሳትፎ ሳውዲ አረቢያ የሱዳንን የጦር ኃይል ትደግፋለች። የተባበሩት አረብ ኤሚሬቶች ደግሞ ከኢትዮጵያ ጋር ሆና የፈጥኖ ድራሽ ኃይሉን እንደምትደግፍ ይነገራል። ስለዚህ አጠቃላይ የአፍሪካውን ቀንድ ፖለቲካ የሰላምና ደህንነት ሁነት እንደ አዲስ ለማዋቀርና ኢትዮጵያ እዚህ አካባቢ እንግዲህ ከፍተኛ የህዝብ ቁጥር ያላት በኢኮኖሚም የተሻለ እንቅስቃሴ ከኬንያ ቀጥላ የተሻለ እንቅስቃሴ የማታደርግና በጸረ ሽብር ትግል ውስጥ የአሜሪካ ስትራቴጂክ አጋር የነበረች ሀገር ነች። ስለዚህ ኢትዮጵያ ውስጥ እየተከሰቱ ያሉ የፖለቲካ ቀውሶችን እንዲሁም የሰብአዊ መብት ጥሰቶችን አሜሪካ ጆሮ ዳባ ልበስ ብላለች። ነገር ግን ዋና ትኩረቷ ከኢትዮጵያ ጋር ተባብሮ አዲስ የአሜሪካን ኢንተረስት የአሜሪካን ልዩ ጥቅም ሊያስከብር የሚችል ሁነት ምስራቅ አፍሪካ ላይ የመፍጠር እንቅስቃሴዎች ነው የሚያሳዩ። ይህም የሚያሳየው እንግዲህ አጠቃላይ የጂኦፖለቲካ እንቅስቃሴውን ስናነሳው የተለያዩ ሀገራት መሪዎች የተለያዩ ሀገራት ከፍተኛ የስራ ኃላፊዎች ወደ ኢትዮጵያ የሚያደርጉትን የስራ ጉብኝት እና ሌሎች ተያያዙ ጉዳዮችን አንስተን ስንተነትን እንግዲህ ምስራቅ አፍሪካ ላይ አዲስ አንድ አገር ልትወለድ ጫፍ ላይ መድረሷን በተለይ ሶማሌላንድ የምትባል ሀገር ለውልደት ጫፍ ላይ መድረሷን የሚያመላክት ነው። እንግዲህ ይህም ጠቅላይ ሚኒስትር አብይ አህመድ እነዚህን የሶማሊያን እና የጅቡቲን መሪ ካናገሩ በኋላ በተመሳሳይ ቀን ሁለቱ ሀገራት እንደ ጠላት የፈረጇትን የተባበሩት አረብ ኤሚሬቶችን ጎብኝተዋል። ይህም ሁነቱን አነጋጋሪ አድርጎታል። ስለዚህ አጠቃላይ የጠቅላይ ሚኒስትሩ ጉብኝት ሆነ አጠቃላይ ያለው የምስራቅ አፍሪካ የጂኦፖለቲካ አስተላለፍ እንደ አዲስ እየተዋቀረ ነው። እንግዲህ ከኤርትራ ጋር ጦርነት ሊገቡ ይችላሉ የሚሉ ነገሮች ኢትዮጵያና ኤርትራ ማለት ነው በትኩረት የተለያዩ ተቋማት የተለያዩ የሚዲያ ተቋማት እየዘገቡት ነው። ዘ ኢኮኖሚስት፣ ኢንተርናሽናል ክራይሲስ ግሩፕ እና መሰል ተቋማት ዶቼ ቬሌም በቅርቡ ይዞት በወጣው ሪፖርት
ይፋ አድርገዋል። ጦርነቱ ጫፍ ላይ ደርሷል። ይህ ጦርነት ከተጀመረ ሁለተኛው የአፍሪካ የዓለም ጦርነት ሊቀሰቀስ እንደሚችልና ከ3 አህጉራት የተውጣጣ 15 ሀገራት ከ10 እስከ 15 ሀገራት የሚሳተፍበት ጦርነት ሊሆን እንደሚችልና በርካታ ውድመት እና ቀውስ ሊያስከትል እንደሚችል ትንበያዎችን ሰጥተዋል። ይህንን እንግዲህ ዘገባ ዛሬም አዲስ ስታንዳርድ ይዞት ወጥቷል። እንግዲህ የኤርትራ ጠንካራ አጋር የነበረችው አገር ኢራን ነች። ኤርትራ ለመገንጠል ወታደራዊም ቁሳዊም የተለያዩ ድጋፎችን ስታደርግ ነበር፣ ኤርትራ ከመገንጠሏ በፊት ማለት ነው። በቅርብ ጊዜም እንግዲህ የኢራንን ድሮኖች ኤርትራ እንደታጠቀች ይታወቃል። ኢትዮጵያም እንግዲህ የተባበሩት አረብ ኤሚሬቶች እና የቱርክ ድሮኖችን እንደታጠቀች ይታወቃል። ሁለቱም ድሮን የታጠቁ አገራት ወደ ጦርነት ይገባሉ የሚል ፍራቻ፣ ስጋት አለ። ዞሮ ዞሮ ግን አፐር ሃንድ የሚባለው ከኢትዮጵያ ጎን እየተሰለፈ ይመስላል። እንግዲህ በሁለቱ ሀገራት ጦርነቱ ይጀመራል አይጀመርም የሚለውን ታሪክ የሚፈርደው ጉዳይ፣ ጊዜ የሚፈርደው ጉዳይ ሆኖ ነገር ግን አሁንም አሰላለፉ እንደ አዲስ እየለየለት እየመጣ ነገር ግን ኢትዮጵያ የባህር በር የማግኘቷ ጉዳይ አይቀሬ መሆኑን የሚያመላክት በተለይም ግን ከአሰብ ወደብ ይልቅ ቀድማ ባህር በር ልታገኝ የምትችልበት እድል ሶማሌላንድ ሊሆን እንደሚችል የሚያመላክት ነገር አለ። እንግዲህ የዛሬው የጂኦፖለቲካ ብሪፋችን በተለይም የጠቅላይ ሚኒስትሩ የቅርብ የተባበሩት አረብ ኤሚሬቶች ጉብኝትና ከጎረቤት አገራት ጋር የነበረው የሶስትዮሽ ውይይት ወዴት ሊያመራ ይችላል የሚለውን በዚህ መንገድ ተመልክተነዋል። እንግዲህ ሌሎች የፖለቲካ ተንታኞች፣ ሌሎች የሰላምና ደህንነትን በቅርበት የሚያብራሩ ሰዎች ደግሞ በሌላ መልክ ሊመለከቱት እንደሚችሉ ገነዘባለሁ። ይህ የኔ ምልከታ ነው። እንግዲህ ኢትዮጵያን ብሪፍ አዳዲስ አስተላለፎችን፣ አዳዲስ ሁነቶችን እየተከታተለ ለአድማጭ ተመልካቾች ማብራሪያዎችን፣ ሙያዊ ትንተናዎችን ይሰጣል። የዛሬው ዝግጅታችን ይህንን ይመስል ነበር። እስከ ፕሮግራማችን ፍጻሜ ስለተከታተላችሁን ከልብ እናመሰግናለን። እንግዲህ ፕሮግራማችን የበለጠ ተደራሽ እንዲሆን እንዲዳብር ከፈለጋችሁ ሀሳብ አስተያየታችሁን ስጡን። ሚዲያችንን ሰብስክራይብ በማድረግ እንድታበረታቱን ጥሪ እናቀርባለን። እንግዲህ ከጩኸቱ ባሻገር ከዜናው ባሻገር ያለው ኩነቱ ምንድነው፣ ወዴት እያመራ ነው የሚለው የምስራቅ አፍሪካ የጂኦፖለቲካ ኩነት ይህንን ይመስላል። እንግዲህ ቀጣይ በሌሎች ጉዳዮች እስከምንገናኝ በያላችሁበት ሰላም ይሁን። አሁን በድጋሜ ሚዲያችንን ሰብስክራይብ እንድታደርጉ ሌሎችም ሰብስክራይብ እንዲያደርጉ እንድትጋብዙልን ሚዲያችንን እንድታበረታቱ በተለይም ሀሳብ አስተያየት በመስጠት በዚህ መንገድ ቢታይ ወይም ደግሞ በዚህ መንገድ ምልከታ ቢደረግበት ወይም በዚህ ጉዳዮች ላይ ማብራሪያ ቢቀርብ የምትሉት ነገር ሲኖር በአስተያየት መስጫው በኩል ብጽፉልን እኛ የእናንተን ጥያቄ የእናንተን አስተያየት ተቀብለን ለማስተናገድ ዝግጁ ነን። እኛ ሁሌም ገለልተኛና ሚዛናዊ ሆነን ሙያዊ ማብራሪያዎችን፣ ሙያዊ ትንታኔዎችን ነው የምንሰጠው። የትኛውም ፖለቲካ ጋር የፖለቲካ ፓርቲ ጋር ወገንተኝነት የለንም። ስለዚህ ሀሳብ አስተያየታችሁን ስጡን። እኛ ዜናዎችን አንደግምም፣ ነገር ግን ከዜናዎች ባሻገር ያሉ ሁነቶችን እያነሳን ነው የምናብራራ። ይህ ኢትዮጵያን ብሪፍ ነው። ኢትዮጵያን ብሪፍ የኢትዮጵያን ፖለቲካ የምስራቅ አፍሪካን የሰላምና ደህንነት እውነት የጂኦፖለቲካ አስተላለፍ በአዲስ እይታ ቀለል ባለና በግልጽ ቋንቋ የሚያቀርብ የሚዲያ ቻናል ነው። ሰላም በያላችሁበት ይሁን። እንግዲህ በቀጣይ ሳምንት ደግሞ በሌሎች ፕሮግራሞች ጥልቅ ትንታኔዎችን፣ ጥልቅ ሀሳቦችን ይዘን ወደ እናንተ የምንመጣ ነው የሚሆነው። እስከዚያው ቸር ሰንብቱ።